ያለው ትምህርት ቤት ውስጥ ነው። እናም ለተማሪዎች $100,000 ከሰጠናችሁ ትምህርት እንደሚያቋርጡ እንጠይቃቸዋለን። እየሰራን ያለነው ከእናቷ ጋርና ከአስተማሪዋ ጋር ነው። የሚሸውት ጥያቄ ጠይቃታለሁ። ምትመልስ ከሆነ እናያለን። ሰላም፣ እንዴት ናችሁ? ከዚህ በፊት ስለዚህ ቻናል ሰምተሽ ታውቂያለሽ? አዎ። እሺ፣ እንደዛ ከሆነ ይቀለናል። ወደዚህ አምጡት 100,000። ለዚህ $100,000 ትምህርት አቋርጠሽ ትወጫለሽ? ለምን? ይህን ገንዘብ እኮ ከኮሌጅ ከወጣው በኋላ ስሰራ አገኘዋለሁ። እስማማለሁ። ለዚህ ነው የሚሸውት ጥያቄ ያልኩት መጀመሪያ ላይ። አዎ አቋርጣለሁ ብለሽ ቢሆን ኖሮ ገንዘቡን አታገኝም ነበር። አሁን ግን አላቋርጥም ስለሆነ ያልሽው ይኸው $100,000። ይኸው 20,000። አሁን 40,000 ሆኗል። እረ አለቀሰች። በጣም አመሰግናለሁ። አረ ችግር የለም። ይሄ ላምበርጊኒ ነው። እናም ኒል ይህንን ላምበርጊኒ እዚህ የተዘጋጀል ቦታ ላይ ፓርክ ማድረግ ምችል ከሆነ ትወስደዋለህ። ይሄ በጣም ቀላል ነው። ምን ሆነ ነው? ተው፣ ብዙ በራስህ አትተማመን። እኔ ኒውዮርክ ነው እኮ የምኖረው። እዛ ራሱ እየነዳው ኖር ያለው። ይሄን ነገር አልፈልገውም ከዚህ በኋላ። ምንድን ነው? የመጀመሪያው መኪና ቁልፍ ነው? አዎ፣ አልፈልገውም ከዚህ በኋላ። አደርገዋለሁ። ቆይ ኔል ያልነገርኩ ነገር አለ። ከነዚህ ሁለት መኪናዎች መሃል አንዱንም እንኳን ምትነካ ከሆነ ውድድሩን ትሸነፋለህ። በእነዚህ ሁለት መኪናዎች መሃል አሁን በትክክል ማቆም ይችላል የምናየው ይሆናል፣ ግን በጣም ከባድ ነው። እሺ፣ ጥሩ አገባብ ነው የገባሁት። አሪፍ ነው። እንዴ ኔል፣ ምን ሆነ ነው? ምን ያህል ውድ መኪና እንደሆነ ታውቃለህ አይደል? አሁኑኑ ሞተሩን አጥፍተው ረድ። ይመስለኛል ይህንን ቁልፍ ልመልስልህ አይደል? ትፈልገዋለህ። ቀጣዩ ተወዳዳሪያችን እሷ ናት። እስኪ እሷ ፓርክ ማድረግ ምችል ከሆነ እናያለን። ካርል፣ እስኪ ግባና እንዴት እንደሚነዳ አሳያት። ያንን በተናየሹ እሱ የኋላ ማርሽ ነው። እኔ መንዳት ምችለው በማኑዋሉ ነበር። ይሄ በጣም ብዙ ሰዓት ይፈጃል። ስለዚህ በኋላ ተመልሰን እንመጣለን። እዚህ ሜዳ ላይ ከ100 በላይ ሀባቦችን አዘጋጅቻለሁ። ይሄ ደግሞ $1 ሚሊዮን ቼክ ነው። እሺ፣ አዎ ምርጥ አድርገን የቆረጥ ነው። አሁን እንደምታዩት $1 ሚሊዮን ቼክ እዚህ ሀባብ ውስጥ ገብቷል። እሺ ጄይ፣ አሁን ዙሪያን ከ100 በላይ በሆኑ ሀባቦች ተከባሃል። ከነዚህ መሃል አንድ ውስጥ $1 ሚሊዮን ቼክ አለ። በያዝከው መዶሻ አንድ ሀባብ ማፍረስ ትችላለህ። እናም $1 ሚሊዮን ያለበት የምታገኘው ከሆነ ይዘው ትሄዳለህ። 1 ሚሊዮኑን አገኘዋለሁ። ያንን ሀባብማ አገኘዋለሁ። በጣም ትልልቅም አሉ፣ ትንንሾችም አሉ። የትኛው ውስጥ ነው ሊሆን የሚችለው? እረ በጣም ግራ ገባኝ። እዚህ አካባቢ የጫማ ቅርጽ አይቻለሁ አዋራው ላይ። ጄ አሁን አሸዋ ላይ ያለውን ዱካ እያጠና ነው ያለው። አሁን አንዱን መምረጥ አለብህ። ይሄኛው። ተው እንጂ እኔ አይደለሁም ሀባቡ። እዚህ ውስጥ ነው ያለው ሚሊዮኑ። ዝም ብዬ ሳየው ያንጸባርቃል። ሚሊዮነር መሆኑ አይቀርም። ይኸውልህ $1,000 ከሀባብ ውስጥ $1,000 አወጣው። በጣም ምርጥ ነገር ነው። አሁን ከመታው ሀባብ ወደዚህ 10 ብትመጣ ኖሮ፣ ወይኔ ይሄ $1,000 ነው። ቆይ ይኸውልህ $1 ሚሊዮን የ$1 ሚሊዮን ቼክ እንደሆነ አረጋግጥልን። እውነቱን ነው፣ $1 ሚሊዮን ነበር። በአንተና በ$1 ሚሊዮኑ መሃል የነበረው 10 ሀባቦች ብቻ ነበሩ። ይህን ቦርሳ በቦክስ ስትመቱት ምን ያህል ጠንካራ ምት እንደመታችሁ በቁጥር ያሳያችኋል። እናም እዚህ ጋር 3 ጠንካራ የማውቃቸውን ሰዎችን አምጥቻለሁ። እናም ቻለር አለ። ከነሱ መሃል ትልቁን ውጤት ያገኘ ሰው $30,000 ያሸንፋል። ቀላል ነው። እንደማስበው በጣም ትልቅ ከሆነ ሰው እንጀምራለን። ይሄ ማሽን እንዳይበላሽ ፍራ። 300፣ 400፣ 700፣ ኧረ ፈጣሪ 902 ቆጥሮለታል። ስለዚህ ቀጣዩ ተወዳዳሪያችን ኖሃ ነው። እስካሁን ድረስ ገንዘቡ ያንተ ነው። ቀጣይ ተወዳዳሪዎች ካልቀየሩት ማለት ነው። ቀጣዩ ደግሞ ሰው ሻን ነው። በል ይሄ ሰው ያውን ሊያጠቃህ የመጣ ሰው ነው ብለህ አስብ። ምን እንደምታደርገው? ስቶታል። ምንም አልቆጠረም። ከዜሮ አልተንቀሳቀሰም። አዎ በጣም ምርጥ ምት ነው። አይ አልሆነም። አሁንም ድረስ $30,000 ላንተ ነው የሚሆነው። ቻለር ማይቀይረው ከሆነ ማለት ነው ውጤቱን። ቻለር በደንብ እንድትመታው ብዬ ነው። ይኸው የምጠላውን ነገር ነው እዚህ ላይ ለጠፍኩልህ። በላው ምታው። እረ በለው። ከሻን የበለጠ አስቆጥረሃል፣ ግን ከፎይ መብለጥ አልቻልክም። እንኳን ደስ አለ። $30,000 ማሸነፍ ችለሃል። የስ ጠንከራ ያለ የምትመታው $30,000 አሸነፍኩ።
በጣም ይገርማል። ወደ መኪናው ስንመለስ በጣም ብዙ ሰዓት እየፈጀ ነው ያለው ያኛውን ላምበርጊኒ ቦታው ላይ ለማስቀመጥ። ከ2 ሰዓት በላይ ሆኗቸዋል ከኖላን ጋር አብረው እየሞከሩ። አሁንም ቢሆን ግን ጊዜ አላት፣ እስከ መጨረሻው መሞከር ትችላለች። ስለዚህ ወደ ሌላ ውድድር እንሄዳለን። ወደ ቅድሙ ትምህርት ቤት ተመልሰናል። አሁን ደግሞ ከአስተማሪ ጋር ነው ያለነው። ሰላም፣ እንዴት ናችሁ? እዚህ ጋር ተቀመጥልን መምህር። እሱ ደግሞ ፕሮፌሰር ቻለር ይባላል። ሰላም። ይሄ የሂስትሪ መጽሐፍ ነው፣ ማለትም ይሄ መምህር የሚያስተምርበት መጽሐፍ። አዎ ልክ ብለሃል። ስለዚህ አሁን ቻለር ከዚህ መጽሐፍ አንድ ጥያቄ አውጥቶ ይጠይቃል እና በትክክል የምታገኘው ከሆነ $10,000 ታሸንፋለህ። እሺ ቻለር፣ በል ፈልግና ጠይቀው። ቀዝቃዛው ጦርነት የሶቪየት ህብረት ኔቶን እንደ ስጋት ይመለከተዋል። በዚህ ምክንያት ሶቪየቶች እንደ አውሮፓውያን አቆጣጠር በ1995 የራሳቸውን የቁጥጥር ፖሊሲ አካል አድርገው የህብረት ስርዓት ፈጥረዋል። ያ ስርዓት ምን ይባላል? ዋርሶ ፓክ። አገኘው? እንኳን ደስ አለ፣ $10,000 አሸንፈሃል። አሁን ግን አንድ ነገር ልንገርህ። ይህንን $10,000 አደጋ ውስጥ ከተህ ለሁለተኛ ጥያቄ በማለፍ $20,000 ማሸነፍ ትፈልጋለህ? እቀጥላለሁ። ይህንን መጽሐፍ ከመጀመሪያ እስከ መጨረሻ በሙሉ አውቀዋለሁ። ችግር የለብኝም። እንደ አስተማሪ በእርግጥ ሁሉንም ማወቅ አለበት። አሁን ደግሞ ፕሮፌሰር ካርለ ነው ጥያቄው የሚጠይቁት ለ$20,000 ማለት ነው። አዝቴኮች ማዕከላዊ ሜክሲኮን ሲቆጣጠሩ ሸለቆ ውስጥ ያገኙት አረንጓዴ አንጸባራቂ ድንጋይ ስለታማ የጦር መሳሪያዎችን ለመስራት የሚያገለግለው ማለት ነው። ምን ይባላል? ኦብሲዲየን። በትክክል መጽሐፉ እንደዛ ነው የሚለው። ስለዚህ በድጋሚ $10,000 አሸንፎ $20,000 ላይ ደርሷል። አሁን ገንዘብ እየጨመረ ነው ያለው። ስለዚህ በቀጣይ $20,000ን አደጋ ላይ ጥለህ ወደ $30,000 ታልፋለህ? አረ ቀጥላለሁ። አሁን ነገሮችን ይበልጥ ከበድ የምናደርግበት ሰዓት ነው። በጣም ከባድ የምለውን ጥያቄ ነው የምመርጠው። በ520 አካባቢ አንድ ጣሊያናዊ መነኩሴ ለገዳማት ተግባራዊ የሚሆን ሕግ ጽፎ ነበር። ጸሐፊው ማን ነው? Benedict of Nursia. ወይኔ አገኘው። በትክክል አግኝቶታል። እንኳን ደስ አለ፣ $30,000 አሸንፈሃል። ስለዚህ ሰውዬ ታሪክ እኮ ለ3 ዓመት ያህል አጥንቻለሁ። ይሄን እንዴት ላቅ እችላለሁ ታዲያ? እኔ እንግዲህ ጥሩ አስተማሪ ስለሆንክና መጽሐፍን በደንብ ስለምታውቅ ይሄ ይገባሃል። በጣም አመሰግናለሁ። እዚህ ጋር ፊት ለፊት ያለው $20,000 ነው። የእውነት ገንዘብ ነው። ይህን ገንዘብ 50% አንድ ከማታውቂው ሰው ጋር መካፈል ትችያለሽ፣ ወይ ደግሞ ሙሉ $20,000ን ለራስሽ መውሰድ ትችያለሽ። ሰውየው ሊይዘኝ ይችላል? በፍጹም እንደዛ ማድረግ አይችልም። ታዲያ እኔ ወስደዋለሁ ሙሉን። ኧረ በለው፣ እንዴት ነው የፈጠንሽው? አሁን አንድ ትልቅ ሰው በዚህ ንግግርሽ በጣም አዝኗል። ምን $10,000 ሊያገኝ የሚችል ሰው ነበረ። አሁን ቁጭ ብሎ እያየን ነው። እባክህ በጣም ይቅር በለኝ። ይኸው $20,000 አሸናፊ ሆነሻል። ቻው፣ በቃ ጥሩ ቀን ይሁንልሽ። አመሰግናለሁ። $20,000 አምጥቼ ብሰጥና ተካፈል ብልህ አንድ ከማታውቀው ሰው ጋር ለመካፈል ፍቃደኛ ትሆናለህ? በህይወትህ ከዚህ በፊት አይተው ማታውቅ ሰው ማለት ነው። ያስፈልገዋል ብዬ ካሰብኩ አዎ። አንተ ጥሩ ሰው ነህ። ያመጣንህ ለመካፈሉ ነበር፣ ግን እድለኛ አይደለህም። ስለዚህ አሁን ቀጣይ ለሌላ ውድድር ትሳተፋለህ። ይህን ቪዲዮ እስከ መጨረሻ ማየት እንዳትረሱ። ይህንን ላምበርጊኒ በትክክል የምታቆሙ ከሆነ እናያለን። በዚህ በኩል $20,000 አለ፣ በዚህ በኩል ደግሞ በጣም ብዙ ከረሜላዎች። ይሄ የምታዩት የክሪስ ልጅ ነው። ምን ላረግ እንደሆነ ታውቃለህ መቼስ። ገንዘቡን ምረጥ እሺ። በል እሺ። እዚህ ጋር በጣም ብዙ ብር አለ፣ እዚህ ጋር ደግሞ በጣም ብዙ ጣፋጮች። ጣፋጭ ወይስ ገንዘብ? የቱን ነው የምፈልገው? ና እስኪ ወደዚህ ወደ ገንዘቡ ና ቶሎ በል። ይሄንን ያዝ እስኪ። በሚገርም ሁኔታ ልጁ ለ45 ደቂቃ ያህል ምንም አልተንቀሳቀሰም። እውነት ለመናገር አሁን ገንዘቡንም ቢመርጥ ግድ የለኝም። ብቻ አንዱን ምረጥልንና እንሂድ። ና ወደዚህ ና ቶሎ በል ና። አሁንም ወደ ገንዘቡ ሄደ እንጂ አላነሳውም። ላይቶቹን ነው እያነሳ ያለው። አሁንስ በቃኝ። እረ በለው፣ ገንዘቡን ነክቶታል። በቃ አሸናፊ ሆናችኋል። እንቀጥላለን። ቅድም ትተናቸው ከሄድነው ምንም የተለወጠ ነገር የለም። በጣም ረጅም ሰዓት ነው እዚህ ላይ ቆየን። አሁን በቃ ነዳጁም እያለቀ ነው። አንድ ነገር ልንገርሽ፣ ይህንን ፓርክ አድርገሽ መውሰድ የምትችይው ነዳጁ እስከሚያልቅ ድረስ ብቻ ነው። ይህን ማድረግ ትችያለሽ። ወይኔ ቢያንስ አንድ ሰው አምኖኛል። እሺ እየሄደሽ ነው። በጣም እየፈራው ነው። በይ ቶሎ በይ። ትንሽ ወደ ኋላ። አቁሚ። እረ ፈጣሪ! ይሄ መኪናውን ትንሽ እንኳን ቢንቀጠቀጥ የኋላውን መምታትሽ አይቀርም። ቪዲዮን ወደ ኋላ እናየዋለን። የኋላውን መኪና ነክቷለች። ይሄ ወረቀት አሁን ወደ ታች የሚወድቅ ከሆነ ውድድሩን ትቀጥላለች። አይሆንም። መኪናውን ነክተሽዋል። ላምበርጊኒ አላሸነፈችም። በቃ ዜናውን ንገራት።
ዛሬው ቪዲዮ እነን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቻው።